ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች እንዲሁም ደግሞ ቲክቶክ ተከታታዮች ዛሬ ደግሞ እንግዲህ የምንነጋገረው ስለ ሺዞፍሪኒያ ነውና ሺዞፍሪኒያ አንዱ ከሳይካትሪክ ዲስኦርደር መካከል ውስጥ አንዱ ነውና በጣም ዲስትሪቢዩትድ ከመሆኑ የተነሳ ኦልሞስት ማለት እንችላለን እያንዳንዱ ሰው ላይ ኤክስፔክት ይደረጋል ከሚባለው መካከል ነውና እሱ ደግሞ እንዴት እንደሆነ አብረን እናየዋለን። ከዛ በፊት ግን እናንተ ፎሎ፣ ላይክ፣ ሰብስክራይብ በማድረግ በእኛ ቤተሰብ እንድትሆኑ ከወዲሁ ላሳስባችሁ እወዳለሁ። ምንድነው ሺዞፍሪኒያ የሚለውን እንግዲህ ኢንዲቴል ዛሬ እያንዳንዱ ስለ ትሪትመንቱ፣ ስለ ፓቶፊዚዮሎጂው እንዲሁም ደግሞ እነዚህ ድረግ ኦፍ ቾይስ የሚባሉት ፈርስት ላይን ብለን የምንጠራቸው አስዌላስ እንግዲህ ተያይዞ ሊመጡ የሚችሉትን ትሪትመንት በምንጠቀምበት ሰዓት የሚመጣውን ሳይድ ኢፌክት እንዴት አድርገን ማኔጅ እናረጋለን፣ በምንስ መድኃኒት ነው ያንን ሳይድ ኢፌክቱ ሪቨርስ እናረጋለን የሚለውን እንግዲህ ዛሬ አብረን ኢንዲቴል እናያለን። አይ ሆፕ ከዚህ ቪዲዮ በኋላ እንግዲህ ስለ ሺዞፍሪኒያ የሚባለው ትምህርት እንግዲህ ሙሉ በሙሉ ክሊር እንደሚሆንላችሁ ተስፋ አደርጋለሁ። እንቀጥል። እስኪ መጀመሪያ ከፍቺው ስንጀምር ሺዞፍሪኒያ ማለት ምን ማለት ነው የሚለውን እንደሚያሳየን በምስሉ ላይ እንግዲህ ሺዞፍሪኒያ ማለት ክሮኒክ ፓርት ነው። ክሮኒክ ብቻም ሳይሆን እንግዲህ አልፎ አልፎ አኪዩት የሚሆንበት ነገር አለ። ነገር ግን አኪዩት ሲሆን ኢዝሊ በቀላሉ ሪቨርስ የመደረግ አቅሙ ይኖራል፣ በተለይ ከሲምፕተሙ ጋር ሲያዝ ማለት ነው። ግን አብዛኞቹ እንግዲህ ክሮኒክ ናቸው። እንዲሁም ደግሞ ሲቪር የሆነ ሳይካትሪክ ዲስኦርደር ነው ማለት እነዚህ ደግሞ እንግዲህ በጣም ካራክተራይዝድ የሚሆኑት ወይም ደግሞ ይሄ ሺዞፍሪኒያ ነው ብለን እንድንወስን ከሚያደርጉን መካከል እንግዲህ ዴሉዥን ብለን የምንጠራው ቶት ወይም ዴሉዥን ብለን ምንጠራው አለ። ፐርሰፕሽን ወይም ደግሞ ሃሉሲኔሽን ብለን የምንጠራቸው አሉ። ሌሎቹ ደግሞ እንግዲህ ኢሞሽን አለ፣ ቢሄቪየር አለ፣ እንዲሁ ደግሞ ኮግኒሽን ፕሮብሌም ብለን የምንጠራቸው አሉ። እነዚህ እንግዲህ በተለይ እንግዲህ በጣም እነዚህ ፋንክሽናል ኢምፔርመንት በመፍጠር በጣም ትልቁን ድርሻ ከሚጫወቱ ናቸው። አብዛኛው ግን የምናያቸው በተለይ ሃሉሲኔሽን እና ዴሉዥን ብለን የምንጠራቸው ነገሮች እንዲሁም ደግሞ ከኔጌቲቭ ፓርት ውስጥ ደግሞ ኮግኒቲቭ ፕሮብሌም በጣም የሚታወቁበት ነው። ማን ሺዞፍሪኒያ ነው ብለን እንድንወስን ከሚያደርጉን መካከል ከሌላው ወደዚህ ስለሚያመጣ ነው። ለዚህ ሪስፖንሲብል የሚሆኑት እንግዲህ የዶፓሚን ዲስሬጉሌሽን ዲስኦርደርድ ነው። እንዲሁም ደግሞ የሴሮቶኒን እና አስዌላስ ደግሞ የግሉታሜት ብለን አብኖርማሊቲ ሀፕን የሚያደርግ ከሆነ ይሄ ማለት እንግዲህ የዶፓሚን ሌቭል መጨመር፣ የሴሮቶኒን ሌቭል መጨመር እንዲሁም ደግሞ ኒውራል ኮኔክቲቪቲ አብኖርማሊቲ ስፔሻሊ የግሉታሜትስ ብለን የምንጠራቸው እነዚህ ኤግዛይቲንግ ሆርሞን ብለን የምንጠራ ኒውሮትራንስሚተር ብለን የምንጠራቸው እንግዲህ ስለዚህ ለሺዞፍሪኒያ ሪስፖንሲብል ከሚሆኑ መካከል ውስጥ ነው የሚካተቱ። ዋት ኢዝ ዘ ፓቶፊዚዮሎጂ ኦፍ ሺዞፍሪኒያ ስንል እንግዲህ እንዳልነው እንግዲህ የዶፓሚን ሌቭል ነው። የዶፓሚን ሃይፖቴሲስ ብለን የምናስቀምጠው አለ። ይሄ ትልቁን ድርሻ የሚወስድ ነው። በብሬናችን ውስጥ እንግዲህ የዶፓሚን ሌቭል ኦቨር ፕሮዲውስድ በሚሆንበት ሰዓት አንዱ በተለይ ትልቁን አቅም አለው የምንለው ኮር መካኒዝም ብለን የምንጠራው የዶፓሚን ሃይፖቴሲስ ነው። ሃይፖቴሲሱ እንግዲህ የዶፓሚን ሌቭል መጨመር ነው የሚለውን ነው የሚያመጣው። ስታዩት እንግዲህ እንዴት ነው ስንል እንግዲህ ኢንክሪዝ ዶፓሚን ሜሶሊምቢክ ፓዝዌይ ውስጥ ነው። ይሄ ማለት ደግሞ እንግዲህ በተለይ ፖዚቲቭ ሲምፕተሞችን ከሚያሳውቀን መካከል ጀስት እና ሃሉሲኔሽን፣ ዲሉዥን እና ቶት ዲስኦርደር ብለን የምንጠራቸው እነዚህ ፖዚቲቭ ሲምፕተም በጣም የሚታወቁ እነዚህ በደንብ አድርገን አንደርስታንድ ልናረጋቸው የምንችላቸው የዶፓሚን ሃይፖቴሲስ ነው። ቶሎ ብሎ ይሄኛው ሺዞፍሪኒያ ነው ብለን እንድንወስን ከሚያደርገን መካከል ማለት ነው። በሁለተኛው እንግዲህ ይሄንን ስንል እንግዲህ ለምሳሌ የዶፓሚን ሌቭል ዲክሪዝ ዶፓሚን ሜሶኮርቲካል ፓዝዌይ ከሆነ ደግሞ ኦልሞስት ኔጋቲቭ እና ኮግኒቲቭ ሲምፕተሞች ደግሞ እንዳሉ ነው የሚያሳየን ማለት ነው። ነገር ግን ዋናውን ትልቁን ድርሻ የሚወስደው የዶፓሚን መጠን መጨመሩ ላይ ነው ማለት ነው። ኔጋቲቭ ላይ ሞር አፌክት የሚያደርገው የሴሮቶኒን ስለሆነ ግን ኢንዳይሬክትሊ እንግዲህ የዶፓሚን ሌቨልን በሚቀንስበት ሰዓት ኔጋቲቭ እና
ኮግኒቲቭ ሲምፕተሞቹን በሱ ውስጥ እናያለን። ይሄ ማለት እነማን ናቸው ስንል እንግዲህ አፌክት ፍላትኒንግ ብለን የምንጠራዋለን፣ ሶሻል ዊዝድሮዋል አለ፣ ፒውር ኤክሲኪዩቲቭ ፋንክሽን። እነዚህ ነገሮች እንግዲህ ኔጋቲቭ ሲምፕተም ብለን ከምናስቀምጣቸው ነው። ልብ በሉ የዶፓሚን ሃይፖቴሲስ በሚጨምርበት ሰዓት የፖዚቲቭ ሲምፕተሞቹን እናያለን። የዶፓሚን ሌቭል ደግሞ ሲቀንስ የኔጋቲቭ ሲምፕተሞቹን አንደርስታንድ የምናደርግበት ነው። ሶ ይሄ የሚያሳየው እንግዲህ ኦቨርኦል እንግዲህ ምንድነው ሺዞፍሬኒያን ነው። ሶ ዶፓሚን ደግሞ ሞር ማድረግ ያለብን የዶፓሚን ሌቭልን እንግዲህ በተቻለ መጠን መቀነስ ነው። ሶ የዶፓሚን ትሪትመንት ስንጠቀም ወይም ዶፓሚን አንታጎኒስቶች ከኔጋቲቭ ይልቅ ፖዚቲቮች ላይ ነው አክት ሊያደርጉ የሚችሉት። ይህን እንዳረሱልኝ። ሁለተኛው የግሉታሜት ሃይፖቴሲስ ነው። እንግዲህ ናምዳ ብለን የምንጠራው ነው። ግሉታሜት ሃይፖቴሲስ እንግዲህ ሃይፖፋንክሽን ኦፍ ናምዳ ሪሴፕተር ነው የሚለው። ናምዳ ሪሴፕተር እንግዲህ ኤን ሚታይል ዲአስፓርቴት ብለን የምንጠራው ሪሴፕተር ነው። ሶ ይሄ እንግዲህ ሊድስ ቱ ኮርቲሶል ኮርቲካል ዲስፋንክሽን ሀፕን እንዲያረግ ያረጋል። ይሄ ደግሞ እንግዲህ የኮግኒቲቭ ዴፊሲቲቭ እና ኔጋቲቭ ሲምፕተም የሚታወቅበት ነው። ግን ሬር ነው። እንደ ዶፓሚን በጣም ጎልቶ የሚታይ አይደለም ከሺዞፍሪኒያ ጋር። ግን የናምዳ ሪሴፕተሮቹ በጣም ፋንክሽናቸው በሚወርድበት ሰዓት እንግዲህ የኮርቲሶል ዲፋንክሽን እንዲፈጠር ያደርጋል። የኮርቲካል ዲስፋንክሽን ተፈጠረ ማለት ደግሞ አንዱ የሚታወቅበት ኔጋቲቭ ሲምፕተሞች እና ኮግኒቲቭ ዴፊሲቲቭ ብለን የምንጠራቸው ናቸው። የሶስተኛውና እንግዲህ በተለይ ይሄ በጣም ወሳኝነት ያለው ሴሮቶኒን ዲስሬጉሌሽን ወይም የሴሮቶኒን ሃይፖቴሲስ ናቸው። ሶ እነዚህ እንግዲህ ይሄ ሴሮቶኒን ስንል አሁንም ማሰብ ያለብን ሺዞፍሬኒያ የዶፓሚን ሌቭል መጨመር የሴሮቶኒን ሌቭል መጨመር እና የግሉታሜት ነው ብለን የምናስበው። ምክንያቱም የተቀመጡትም ሃይፖቴሲሶች ማለት ነው። ከዛ ውስጥ ግን ዶፓሚኑ በጣም ፖዚቲቭ ሲምፕተሞቹን የምናገኝበት ሲሆን ኔጋቲቮቹን ደግሞ ሞር የምናይባቸው የሴሮቶኒን ሌቭል ነው። ለዚህ ነው ሴሮቶኒን ዲስሬጉሌሽን ያለው። ሶ 5-HT2A ማለት ሪሴፕተር እንግዲህ ይሄ ሴሮቶኒን ነው። ሶ ሃይፐር አክቲቪቲ ኮንትሪቢዩት ቱ ሃሉሲኔሽን ከሚያመጣበት እንግዲህ የዶፓሚን የሴሮቶኒን ሌቭል ሲጨምር ለማለት ነው። እንግዲህ ሃሉሲኔሽን ኤክስፔክት የሚደረግ ነው። as well as mood symptom basis of atypical antipsychotic ናቸው። እንግዲህ እዚህ ላይ በጣም እንትን ያደርጋሉ ተብለው የሚታሰቡት ይሄንን ሬጉሌት የሚያደርጉት ሙድ ሲምፕተሞቹም የሚታወቁበት ሴሮቶኒን ዲስሬጉሌሽን ላይ ነው ማለት ነው። ሌሎቹ ደግሞ እንግዲህ የስትራክቸራል እና ፋንክሽናል ብሬን ቼንጅ የሚኖር ከሆነ ለዚህ ነገሮች ያጋልጠናል ነው። ሶ ለምሳሌ ሪዲዩስድ ግሬይ ማተር ለምፕሪ ፍሮንታል ኮንቴክስት እና ቴምፖራል ሉፕ ብለን የምንጠራቸው ይሄ ነገር እንዲመጣ ያደረጋ ኢንላርጅድ ቬንትሪክልስ ብለን የምንጠራቸው እንግዲህ ለዚህ ነገር ያጋልጠናል። ይሄ ለሺዞፍሪኒያ እንድንጋለጥ ያደረገናል የሚባል እነዚህ ረሰንቶች ናቸው። ረሰንትሊ አንዳንድ ነገሮች የተጨመሩባቸው ናቸው ማለት ነው። ሶ ሌላው ደግሞ የአብኖርማል ኒውራል ኮኔክቲቪቲ ነው። ስፔሻል ዲስኮኔክቲቪቲ ሲንድሮሞች የሚኖሩም ከሆነ ለዚህ ነገሮች ያመጣሉ። በተጨማሪ ላይ ደግሞ እንግዲህ የምናገኘው ጄኔቲክስ ነው። ሶ ጄኔቲክስ በተለይ ፈርስት ዲግሪ ፋሚሊ ሂስትሪ ካላቸው ኦልሞስት በ10 እጥፍ የመጨመር ፕሮባቢሊቲው ከፍ ያለ ነው። ስለዚህ ፋሚሊያችን የሺዞፍሬኒያ ኬስ ካለ ወደ ልጆች የመተላለፍ ካፓሲቲው ከፍ ያለ ሊሆን እንደሚችል ነው ጥናቶች የሚያሳዩ። ሶ ስለ ሺዞፍሬኒያ ስናወራ እንግዲህ ስለ ዶፓሚን አውርተናል፣ ስለ ግሉታሜት አውርተናል፣ ስለ ሴሮቶኒን አውርተናል፣ እንዲሁም ደግሞ ስለ ፋንክሽናል ወይን ስትራክቸራል ብሬን ቼንጅ እና እንዲሁም ደግሞ በአምስተኛ ላይ ጄኔቲክስ ነው ጠቅላላ ስናረጋው። ከነዛ ውስጥ ግን በጣም ትልቁን ድርሻ የሚወስደው ዶፓሚን እና ሴሮቶኒን ነው። ግሉታሜትን በተወሰነ ደረጃ በተለይ ግሉታሜት ግን ሊያዝ የሚችለው የናምዳ ሪሴፕተር ሃይፖፋንክሽን ሀፕን በሚያደርግበት ሰዓት ነው ማለት ነው። ግን እነዚህ ሬሰንትሊ የተጨመሩት ደግሞ እነዚህ የስትራክቸራል ፋንክሽን ወይ ስትራክቸራል የፋንክሽናል ብሬን ቼንጆች ብለን የምንጠራቸው ጄኔቲክ ድሮም አለ፣ ነገር ግን ሬር ከመሆኑ አሁን ግን በ10 እጥፍ ያህል እንግዲህ የመጨመር ፕሮባቢሊቲው ከፍ ያለ ነው ይለናል። ሶ what is the symptom of schizophrenia? እንግዲህ ሺዞፍሬኒያ እንዴት ነው የሚለየው ከሌሎቹ ብሬን ሳይካትሪክ ፕሮብሌሞች ብለን ስናስብ እንግዲህ ክሊኒካል ፊቸርስ ብለን ያስቀመጥናቸው ፖዚቲቭ ሲምፕተም ናቸው። ፖዚቲቭ ሲምፕተም እንግዲህ ዲሊዥን ብለን የምንጠራው አንዱ ኤክስፔክት የሚደረግ ነው። ሃሉሲኔሽን እና ዲስኦርጋናይዝድ ስፒች እንግዲህ ፓርት ኦፍ ፖዚቲቭ ሲምፕተም ውስጥ ነው። እንዲሁም አጂቴትድ ቢሄቪየርስ ብለን የምንጠራቸው እነዚህ እንግዲህ
ሺዞፍሪኒያ ነው እንድንል ከሚያሰኙን መካከል በተለይ የፖዚቲቭ ሲምፕተሙ ይሄ ነው ማለት እንችላለን። ወይን ካምቱ ኔጌቲቭ ሲምፕተም ደግሞ እንግዲህ እነዚህ በጣም ሬር ናቸው፣ ነገር ግን በጣም አፌክትድ ከሚያደርጉ መካከል ነው። ስለዚህ አቡሌሽንስ ብለን የምንጠራቸው አሉ። አንሃዮዲያን ብለን የምንጠራው አለ። እንግዲህ አንሄዶኒያ ብለን ከምንጠራቸው እና አለርጂያ እና ሶሻል ዊዝድሮዋል ብለን የምንጠራቸው እንግዲህ እነዚህ በተለይ ከሶሻል ጋር ያለው ነገር እንግዲህ ራሳችንን እንድናገል ለብቸኝነት እንዲሰማን ከሚያደርጉ መካከል ውስጥ ነው። ኦልሞስት እንግዲህ 1% ነው ተብሎ ነው የሚታሰበው ኢንሲደንሱ ማለት ነው። ኔጌቲቭ ሲምፕተም እና ፖዚቲቭ ሲምፕተሞቹ በዚህ እናሳያቸዋለን። ሌሎቹ ደግሞ እንግዲህ ኮግኒቲቭ ሲምፕተምስ ብለን የምንጠራቸው ደግሞ ፒውር አቴንሽን አለ፣ ሚሞሪ ዴፊሲት እና ኤክሲቲቭ ዲስፋንክሽን ብለን የምንጠራቸው አሉ ማለት ነው። እነዚህ ሁሉ እንግዲህ ስለ ሺዞፍሪኒያ ነው የሚያኑት። ወይን ካምቱ ማኔጅመንት ኦፍ ሺዞፍሪኒያ ላይ እንግዲህ ስንመጣ ታዲያ ኮግኒቲቭ ዲስኦንትኖች አሉ፣ ፖዚቲቭ ሲምፕተሞች አሉ፣ ኔጌቲቭ ሲምፕተሞች አሉ። ፖዚቲቭ እንኳን በቀላሉ ትሪት እናደርጋለን፣ ነገር ግን ኔጌቲቭ ሲምፕተሙን ትሪት ለማድረግ በጣም እንቸገራለን ማለት ነው። ለዛ ነው በተለይ በፈርስት ላይን ድረጎች በፈርስት ጄኔሬሽን ድረጎች እነዚህ የፖዚቲቮቹን በቀላሉ ትሪት ማድረግ ስንችል ኔጌቲቭ ሲምፕተሞቹን ግን ትሪት ለማድረግ በጣም ከሚያስቸግረን መካከል ነው ማለት ነው። ሶ ዋት ኢዝ ዘ ማኔጅመንት ኦፍ ሺዞፍሪኒያ? እንግዲህ ሺዞፍሪኒያ እንዴት ነው ትሪት እናደርጋለን ብለን ስናስብ እንግዲህ ጀነራል ፕሪንሲፕል አለ። ሶ እዚህ ላይ እንግዲህ አንቲሳይኮቲክስ ነው በተለይ ሜን ቴራፒ ብለን ከምናስቀምጣቸው መካከል ሳይኮቴራፒ እንደ ሶሻል ሰፖርት ኢንክሪዝ ሪሚሽኑን እንዲጨምር ያደርጋል። ይሄ ከመድኃኒቱ ጎን ለጎን ማለት ነው። አንዳንድ ጊዜ እነዚህ መድኃኒቶችም ተጠቅመን ፈርስት ጀኔሬሽን ሰከንድ ጀኔሬሽኖችንም ተጠቅመን ለውጥ የማይመጣ ከሆነ ኦልሞስት በሳይካትሪክ ኦልሞስት ወይም በሳይኮቴራፒ የሪቨርስ የመሆን ቻንሳቸው ከፍ ያለ ነው ይባላል። እንግዲህ እነዚህ እንግዲህ እንዳልኳቸው ትሪት አኪዩት ኤፒሶድ ወይም ኮንቲኒየስ ሜንቴናንስ ፎር አትሊስት 1 to 2 years ነው እንግዲህ ይሄንን ትሪትመንት ልንቀጥል የምንችለው ማለት ነው። ትሪትመንት ሬዚስታንስን ኮንሲደር እንግዲህ በተለይ ክሎዛፒን ብለን የምንጠራው መድኃኒት ነው ሁሌ አብሮ የማይቀረው። ስለ ኢቨን ኢፍ እንግዲህ መልቲ ድረግ ሬዚስታንስ ብለን እንኳን ብናስብ በሳይካትሪክ በተለይ ከሺዞፍሪኒያ ጋር እንግዲህ ክሎዛፒን ብለን የምንጠራው አይቀርም። በጣም ወሳኝነት ያለ ካሉት መድኃኒቶች ውስጥም በጥናት የተረጋገጠ ማን ነው ሲባል ክሎዛፒን ማለት ነው። ጅን እንዳረሱ ዌን ካምቱ አንቲሳይኮቲክ ድረጎች ውስጥ እንግዲህ ወደ ፈርስት ጄኔሬሽን ብለን የምንጠራቸው አንቲሳይኮቲክ ምንድን ነው? ኦልሞስት ቲፒካል ይባላሉ። ፈርስት ጄኔሬሽኖች ቲፒካል ሲባሉ፣ ሰከንድ ጄኔሬሽኖች ደግሞ ኤቲፒካል ብለን እንጠራቸዋለን። ፈርስት ጄኔሬሽኖች ውስጥ ደግሞ እንግዲህ በሁለት እንከፍላቸዋለን። ሃይ ፖተንሲ ያላቸውና እንዲሁም ደግሞ ሎው ፖተንሲ ያላቸው ብለን መድኃኒት። ሃይ ፖተንሲ ውስጥ እንግዲህ ሃሎፔሪዶልና ፊኖፌናዚን ብለን የምንጠራው ሲሆን ሎው ፖተንሲ ውስጥ ደግሞ ክሎርፕሮማዚንና ቲዮራዲዝን ብለን የምንጠራቸው መድኃኒቶች በጣም ኤክስፔክትድ በጣም የሚታወቁ ናቸው ማለት ነው። እነዚህ ምንድነው እንዴት ነው የሚሰሩት ስንል እንግዲህ ስትሮንግ ዶፓሚን ቱ ብሎኬጅ ናት። ስለዚህ ትሪት ፖዚቲቭ ሲምፕተሞችን በቀላሉ ምን እናረጋለን? በፈርስት ጄኔሬሽኖች ትሪት እናረጋለን። ግን ሪስካቸው ደግሞ ምንድነው ስንል ትልቁ ሳይድ ኢፌክታቸው ምንድነው ስንል ሃይ ኤክስትራ ፓራሚዳል ሲምፕተማቸው እንግዲህ ኤክስፔክት የሚደረግ ነው። ምክንያቱም ዶፓሚን ብሎኬጅ በሚመጣበት ሰዓት እንግዲህ የትኛውን መድኃኒት ዶፓሚን ብሎክ ሲያደርግ ኤክስትራ ፓራሚዳል ሲምፕተም ኤክስፔክት የሚደረግ ነው ማለት ነው። ወይን ካምቱ ሰከንድ ጄኔሬሽን ላይ ስንመጣ እንግዲህ ኦልሞስት እነዚህ ደግሞ ኤቲፒካል ብለን የምንጠራቸው ናቸው። ፕሪፈርድ ኢን ሞስት ኬዝስ በተለይ ለኔጌቲቭም ለፖዚቲቭ ከፖዚቲቭ እንደውም ኔጌቲቮች ላይ በጣም አፌክት በማድረግ እንግዲህ ኦልሞስት ሲምፕተሞቹን አፌክት በማድረግ በማጥፋትም ትልቁን ድርሻ ይጫወታሉ ሰከንድ ጄኔሬሽን። ከዛም አንፃር ሰከንድ ጄኔሬሽኖችና ፈርስት ጄኔሬሽን ሪላቲቭሊ ሰከንድ ጄኔሬሽኖች ድረግ ኦፍ ቾይዝ ናቸው ማለት ነው። ለምሳሌ እነዛ እነማን ናቸው? ሪስፔሪዶን አለ፣ ፓሊፔሪዶን አለ፣ ኦላንዛፒን አለ፣ ኳታፒን ብለን አለ፣ ክሎዛፒን ብለን የምንጠራቸው መድኃኒቶች አሉ። ክሎዛፒን እና ኦላንዛፒን በጣም ምርጥ መድኃኒቶች ናቸው። በተለይ ለሁሉም ታይፕ ከሚሆኑ መካከል ናቸው። ሪስፔሪዶን ደግሞ ሬር ሳይድ ኢፌክት ኖሮት ድረግ ኦፍ ቾይስ ፈርስት ላይን ብለን ከምናስቀምጠው መካከል ውስጥ ነው የሚካተተው።
ሌሎችም አሉ እንግዲህ እነ አሪፒፕራዞል ብለን የምንጠራው ይሄ ትንሽ ሳይድ ኢፌክቱ በተለይ ከክዊቲ ፕሮሎንጌሽን ጋር ይያዛል። ዚብራዚዶን አለ፣ ሎራዚዶን አለ፣ እንዲሁም ደግሞ ካሪፕራዚን እና ብሬክዚፒሪናን ብለን የምንጠራቸው አለ። መካኒዝማቸው እንግዲህ ዶፓሚንቱ ኤን5ኤች2 አንታጎኒዝም ነው። በተር ኔጌቲቭ ሲምፕተሞችን ኮንትሮል በማድረግ ግን በጣም የሚታወቁ ናቸው። እንዲሁም ደግሞ ኢፌክታቸው እንግዲህ ዶፓሚን ላይ ያለው ሌቭል በጣም የወረደ ነው። ኢቭን ኢፍ አንዳንድ መድኃኒቶች እንደውም ዶፓሚን የማይነኩ አሉ። እንግዲህ ሎ ኤክስትራ ፓራሚዲያል ሲምፕተም ያላቸው ወይም ደግሞ ቶታሊ የላቸውም እስከ ማለት የሚያደርስ ድፍረት አላቸው። ማን? እነዚህ ሰከንድ ጀኔሬሽን ብለን የምንጠራቸው። ዌን ካም ቱ ድረግ ኦፍ ቾይስ ጋር ስንመጣ ታዲያ ከነዚህ ከዘረዘርናቸው ውስጥ እንግዲህ የትኞቹ መድኃኒት ናቸው ተመራጭ የሚሆኑ ስንል እንግዲህ ኤ ላይ ምንድን ነው የሚለን እንግዲህ አኪዩት ሺዞፍሪኒያ ኤፒሶድ ስቴጅ ውስጥ ከሆነ ፈርስት ቾይስ እንግዲህ ሪስፔሪዶን እና ኦላንዛፒን ብለን የምንጠራው ነው። ስፔሻሊ ሪስፔሪዶን ተመራጭ የሚያደርገው ማለት ነው። ሌሎች ደግሞ እንግዲህ ሃሎፔሪዶል ኢፍ ሲቪር አጂቴሽን ካለ በተለይ እነዚህ የፖዚቲቭ ሲምፕተሙ ላይ ማለት ነው። እንዲሁም ደግሞ አሪፒፕራዞል ብለን የምንጠራ ፎር ያንግ በተለይ ለህፃናት እና ለትልልቅ ሰዎች እንግዲህ ኦልሞስት ለወጣቶች ማለት እንችላለን። አሪፒፕራዞል ብለን የምንጠራው መድኃኒት እንግዲህ በጣም እንትን ከሚያደርገን መካከል ነው። ነገር ግን አሁንም ማሰብ ያለባችሁ ሪስፔሪዶን ኦላንዛፒን ድረግ ኦፍ ቾይስ ነው። በተለይ ሪስፔሪዶን ማለት ነው አኪዩት ሺዞፍሬኒያ ኤፒሶድ ከሆነ ሃሎፔሪዶልም ይሆናል። ግን ኢፍ ሲቪር አጂቴሽን ካለ ነው። እነዚህ እንግዲህ ከዛ ጋር የሚያያዝ ነው ማለት ነው። ወይን ካምቱ ወደ ሜንቴናንስ ቴራፒ ላይ ስንመጣ ደግሞ እንግዲህ አሪፒፕራዞል እንግዲህ በተለይ እንግዲህ ለወጣቶች አሪፍ ነው ያለው። ሪስፔሪዶን አለ አሁንም አስዌላስ ደግሞ ፓሊፔሪዶን ብለን የምንጠራው አለ። ኢቭን ኢፍ እንግዲህ ከዛ ጋር የሚያዝ ነው። ትሪትመንት ሬዚስታንስ ሲዞፍሬኒያ ደግሞ ጎልደን ስታንዳርድ ብለን የምናስቀምጠው እንግዲህ የሺዞፍሬኒያ እንግዲህ ኦቨርኦል እንግዲህ ሬዚስታንት በሚሆንበት ሰዓት እንግዲህ ክሎዛፒን ብለን የምንጠራው መድኃኒት ተመራጭ ከሚያደርገን መካከል ነው። ኢንዲኬትድ አፍተር ፌለር ኦፍ ቲ አዲኩዌት ትሪያሎች ላይ እንግዲህ በጣም እንትን የሚያደርግ ነው ይለናል። ኢፍ ዘ ፔሸንት ኢስ ነን አዲራንት ከሆነ ደግሞ እንግዲህ እንዴት ነው የምናደርገው ስንል እንግዲህ ዩዝ ሎንግ አክቲንግ ኢንጀክተብሎችን ምን እናደርጋለን? እንጠቀማለን። ሰውየው እነዚህ ከፒዎቹ ጋራ ማሄድልን ወይም ማይወስድልን ለምሳሌ ከዛ ውስጥ እንግዲህ ሪስፔሪዶን ሎንግ አክቲንግ ኢንጀክተብል ብለን የምንጠራው አለ። ፓሊፔሪዶን ሎንግ አክቲንግ ኢንጀክተብሎቹን እንጠቀማለን። አስዌላስ ደግሞ እንግዲህ አሪፒፕራዞል ብለን የምንጠራው አለ። ሃሎፔሪዶል ዲኮኔት ብለን የምንጠራቸው መድኃኒቶች እንግዲህ ነን አዲራንት ከሆነ ወይም ደግሞ አነብል ቱ ስዋሎ የሚያደርግ ከሆነ እነዛ ነገሮች የሚኖሩ ከሆነ እንግዲህ በዚህ አይነት መንገድ ትሪት እናደርጋለን ነው። what is the side effect of antipsychotic እና እንዴትስ how to manage their side effect ብለን ስናስብ ለምሳሌ the first side effect we expect እንግዲህ extra pyramidal symptom ነው። extra pyramidal more with ፈርስት ጀነሬሽን አንቲሳይኮቲክ ጋራ የሚመጣው ስፔሻሊ ከሃሎፔሪዶን እና ፍሉፌናዚን ብለን የምንጠራቸው መድኃኒቶች ስንወስድ የሚከሰተው ማለት ነው። እንግዲህ ታይፓቸው ምንድነው ስንል ለምሳሌ እንግዲህ ከዛ ውስጥ እንግዲህ ኤክስትራ ፓራሚዳል ሲምፕተም ብለን ከምንጠራቸው ውስጥ እንግዲህ አኪዩት ዲስቶኒያ ነው። አኪዩት ዲስቶኒያስ እንግዲህ ከሰዓታት እስከ ቀናት ውስጥ ሊቆይ የሚችል ነው ማለት ነው። ይሄ ኤክስትራ ፓራሚዳል ሲምፕተም ብለን የምንጠራው እንዴት ነው እንግዲህ ካራክተራይዝድ ሊሆን የሚችለው ብለን ስናስብ እንግዲህ የሚያሳየን ኔክ ስፓዝም ይኖራል። እንዲሁም ደግሞ ኦኩሎሪክ ክራይሲስ ሀፕን ያደርጋል። ሃው ቱ ማኔጅ ስንል እንግዲህ በአኪዩት ዲስቶኒያን እንግዲህ በቤንዝ አትሮፒን አይኤም ወይም በአይቪ ሪከመንድ ወይም ደግሞ በዳይፊን ሃይድራሚን በአንቲስታሚኖች እና በአንቲኮሊነርጂክ ድረጎች እንግዲህ አኪዩት ዲስቶኒያን ምን እናረጋለን? ትሪት እናረጋለን ማለት ነው። ይሄ ፈርስት ጀነሬሽኖቹ ወስደው ሌላው ደግሞ አክቴዚያ ነው እንግዲህ ስለዚህ ሬስትልነስ ብለን የምንጠራው ነው። እንዴት ማኔጅ እናርግ ስንል እንግዲህ እኔ ደግሞ በቤታ ብሎከሮች እንዲሁም ደግሞ በቤንዞ ዲያዜፒን መድኃኒት አማካኝነት በቀላሉ ይህን ምን ማድረግ እንችላለን? አክቴዚያን እንግዲህ ትሪት ማድረግ እንችላለን ማለት ነው። ሌላው ፓርኪንሰኒዝም ማኔጅመንት ደግሞ አሁንም እንግዲህ በአንቲኮሊነርጂክ ቤንዝ አትሮፒን እና በነ አማንታዲን አማካኝነት ኢዝሊ ትሪት እናደርጋለን። ግን ድረግ ኦፍ ቾይስ የሚሆኑት በቤንዝ አትሮፒን ብለን ከምንጠራቸው በእነሱ አማካኝነት ነው። ታርዲቭ ዲስካኔዥያ ላይ ደግሞ እንግዲህ ሌትስ ሆኖ ነገር ግን ኢሪቨርሰብል ከሆነ በምንድን ነው የምናደርገው ስንል እንግዲህ ስቶፕ ኦፌንዲንግ ኤጀንቶችን ስቶፕ እናደርጋለን። ዩዝ
በተለይ ቪማት ኢንሂቢተርስ ብለን የምንጠራቸው እነ ቫልቬናዚን እና ዴትሩይፓኔዚን ብለን የምንጠራቸው መድኃኒቶች ዳርቲቭ ዲስኬኔዥያን በእነሱ አማካኝነት ምን እናደርጋለን? ትሪት እናደርጋለን ማለት ነው። ሌላው ደግሞ እንግዲህ ሜታቦሊክ ነው። ኦልሞስት ቅድም እንግዲህ ኤክስትራ ፓራሚዳል ሲፕተም ብለን ጠርተናቸዋል። እነዛን እንግዲህ ከዛ ውስጥ አውርተናል። እዚህ ውስጥ ደግሞ ሜታቦሊክ ሲንድረም ደግሞ ሰከንድ ጄኔሬሽኖች ነው የምናገኘው። ኮመንዊዝ ይላል። ይኸው እዚህ ጋር እንደምታዩት ኦልሞስት እንግዲህ እነ ኦላንዛፒን አለ፣ ክሎዛፒን አለ፣ ኪዩታፒን አለ። እንዲሁም ደግሞ በእነዚህ መድኃኒት አማካኝነት ነው የሚመጣውና ለዚህ ደግሞ ዌት ጌን አለ፣ እንዲሁም ዲስሊፒዴሚያ እና ኢንሱሊን ሬዚስታንስ ኤክስፔክት የሚደረግ ነው ሜታቦሊክ ሲንድረም ስለሆነ። እንዴት ነው ማኔጅ የምናደርጋቸው ስንል እንግዲህ ስዊች ቱ አሪፒፕራዞል ኦር ዚብራዚዶን እናደርጋቸዋለን። እነማንን? እነዚህ ሶስቱ ኦላንዛፒን፣ ክሎዛፒን እና ኪዩታፒን ብለን የምንጠራቸው አስዌላስ ደግሞ እንግዲህ ላይፍ ስታይል ሞዲፊኬሽኖቹ እንዲኖሩ ማድረግ ነው። ሞኒተሪንግ ቦዲ ማክስ ኢንዴክሶቹን በየጊዜው እንዲሁም ሊፒድ ሌቭላቸውና ፋስቲንግ ግሉኮሳቸውን በየጊዜው ቼክ እንዲያደርጉ ማድረግ ነው ማለት ነው። ለምሳሌ ከዛ ውስጥ እንግዲህ ኤክስፔክት የሚደረገው እንግዲህ ሃይፐር ፕሮላክቴሚያ እንግዲህ እንዴት እንትን እናደርጋለን ስንል ኮመን ዊዝ ሪስፔሪዶን እና ፓሊፔሪዶን በጣም ኮመን ነው ማለት ነው። ምክንያቱም ዶፓሚን ሌቭል ብሎክ በሚሆንበት ሰዓት ኤክስፔክት የሚደረግ ነው እና ሃይፐርፕሮላክቴሚያ ሀፕን ካረገ ጋላክቶሪያ እና አምኖሪያ ብለን የምንጠራቸው አስፔሻላይዝ ሴክሹዋል ዲስፋንክሽን ሀፕን ያደርጋል። ማኔጅመንቱ እንዴት ነው ስንል እንግዲህ ኦልሞስት እንግዲህ ስዊቱ ወደ አሬፒፕራዞል ብለን የምንጠራት መድኃኒት ከነ ሪስፔሪዶን እና ፓሊፔሪዶን ብለን የምንጠራው አሬፒፕራዞል በጣም ሴቨስት ሳይድ ኢፌክቱን በጣም ሬር ከሆነ ከሰከንድ ጄኔሬሽኖች ውስጥ ነው ማለት ነው የሚካተተው። ካርዲዮቫስኩላር ሳይድ ኢፌክታቸው ደግሞ ክውቲ ፕሮሎንጌሽን ነው። እዚህ ደግሞ የምናውቃቸው ዚብራዚዶን እና ሃሎፔሪዶል ነው። ከሰከንድ ጄኔሬሽኖች እንግዲህ ሲብራዚዶን ይታወቃል። ሃሎፔሪዶል ደግሞ ከፈርስት ጄኔሬሽኖች ኤክስፔክት ይደረጋል። ይሄ ማለት እንግዲህ ኦልሞስት ሪስክ ኦፍ ቶርሲዶ የሚኖርበትን ነው የሚያሳየው። ቶርሲዶ ወይም ብለን ቶርሴድስ ብለን የምንጠራቸው እንግዲህ ኦልሞስት ከአሪቲሚያ ጋር የሚገናኙ ናቸው። ማኔጅመንቱ ምንድን ነው ስንል እንግዲህ ኢሲጂ ሞኒተሪንግ በየጊዜው መደረግ አለበት። እንዲሁም ደግሞ ክውቲ ፕሮሎንጌሽንን ከሚፈጥሩ መድኃኒቶች ጋር አብሮ ከመስጠትን በጣም ቆጠብ አለብን። ሌላው ክሎዛፒን ስፔሲፊክ አድቨርስ ኢፌክት ደግሞ ምንድን ነው? እንግዲህ ክሎዛፒን እንግዲህ ድረግ ናት። ነገር ግን በጣም ተመራጭ የሚያደርገን ለሁሉም ታይፕ ኦፍ ሺዞፍሬኒያ የምንጠቀማት ናት። ራሷ ደግሞ እንግዲህ ራሱን የቻለ ሳይድ ኢፌክት አለው። ለምሳሌ አንዱ አግኖሎሳይቶሲስ ነው። አግኖሎሳይቶሲስ እንግዲህ ኤንሲ ዊክሊ ኢኒሻሊ ምን መደረግ አለበት? ሞኒተር መደረግ አለበት። ማዮካርዳይተስም አላት ማለት ነው። ሺዘርም ኤክስፔክት ይደረጋል። ሲቨር ሜታቦሊክ ሲንድሮችም እንግዲህ ከክሎዛፒን ኤክስፔክት እናደርጋለን። ሲያሎሪያ ብለው ኤክሰሲቭ ሳላይቪያ ብለን የምንጠራው እነዚህም ከሚጠበቁበት መካከል ነው ክሎዛፒን ማለት። እንዴት ማኔጅ እናርጋት ታዲያ ስንል እንግዲህ ጀስት እንግዲህ ስቶፕ ድረግ ዊዝ ኤአንሲ በተለይ ከዚህ ደረጃ የሚያልፍ ከሆነ ማቆም መቻል አለብን ነው። ሞኒተር ትሮፖኒን እና ሲአርፒዎቹንም በየጊዜው ቼክ መደረግ ሞኒተር ማድረግ መቻል አለብን። እንዲሁም ደግሞ እና አትሮፒን ድሮፕስ ፎር ሲላሮያ ብለን ለምንጠራው ኤክሰስ ሳሊቬሽን ያንኛውንም እንግዲህ አትሮፒን ድሮፖችን በተቻለ መጠን መጠቀም አለብን ነው እያልን ያለው። ሌላውና አስፈሪው በጣም እንግዲህ በዚህ ትሪትመንት ውስጥ እንግዲህ ኦልሞስት ከሺዞፍሪኒያ ጋር ሲነሳ ኒውሮሌፕቲክ ማሊግናንት ሲንድረም ነው። ኤንኤምኤስ ብለን የምንጠራው በጣም ሬር ነው። ምንም እንኳን ሬር ቢሆንም እንግዲህ ሬር የሚባሉ ነገሮች ፋታል ስቴጅ አላቸው። ይኸው እዚህ ላይ እንደምታዩትም እንግዲህ ሬር ነው ብሎ አስቀምጦልናል። ነገር ግን በት ፋታል ነው ብሎን። ስለዚህ ኒውሮሌፕቲክ ማሊግናንት ሲንድረም በጣም ከባድ ነው። ምንድን ነው እንግዲህ ሃይፐርተርሚያ ነው ኤክስፔክት የሚደረገው ከሱ ሪጂዲቲ እና ሃይ ሲኬ እና እንዲሁም ደግሞ አውቶኖሚክ ኢንስቴቢሊቲ ሀፕን እንዲያደርግ እነዚህ የሚለይበት ኦልሞስት ነገር ሲታይበት ሃይፖተርሚያ፣ ሪጂዲቲ፣ ሃይ ሲኬ፣ አውቶኖሚክ ኢንስቴቢሊቲ የሚታይበት ከሆነ ይሄ ሰው የሚያሳየው እንግዲህ ኒውሮሌፕቲክ ማሊግናንት ሲንድረም ዴቨሎፕ እያደረገ ነው። ምንድን ነው እዚህ ስቴጅ ላይ ሲደርስ ማድረግ ያለብን ስንል እንግዲህ ስቶፕ አንቲሳይኮቶችን ኢሚዲየትሊ ማቆም መቻል አለብን። እንዲሁም ደግሞ አይሲዩ የሚያስፈልገው ከሆነ ቶሎ ብለው ወደ አይሲዩ መክተት አለብን ማለት ማሊግናንት ኒውሮሌፕቲክ ማሊግናንት ሲንድረም ዴቨሎፕ ካረጋል። ሌላው ደግሞ እንግዲህ ዳንትሮሊን ወይም ደግሞ ብሮሞክሪፕቲን ብለን የምንጠራቸው መድኃኒቶች እንግዲህ ምን እናረጋለን? ሪከመንድ እናረጋለን። ለነዚህ እንግዲህ
ኒውሮሌፕቲክ ማሊግናንት ሲንድረም እንግዲህ አንዱ እንግዲህ በዳንትሮሊ ወይም በብሮሞክሪፕት ነው የምናደርገው ማለት ነው ትሪት ልናደርግ የምንችለው ማለት ነው። ሶ ነን ፋርማኮሎጂካል ማኔጅመንታቸው ስንመጣ እንግዲህ ኮግኒቲቭ ቢሄቪራል ቴራፒ ሲፒቲ ብለን የምንጠራው ፋሚሊ ቴራፒ አስዌላ ሶሻል ስኪል ትሬኒንግ እና ቫኬሽናል ሪሃቢሊቴሽን እንዲፈጠር እንዲደረግ እናደርጋለን። እንዲሁም ደግሞ ሳይኮ ኤዱኬሽን እና አዲራንስ ሰፖርት እንዲደረጉ ይደረጋል። ጀነራላይዝድ ስናረጋት ታዲያ ለምሳሌ እንግዲህ ድረግ ኦፍ ቾይስ ብለን የጠራናቸው ሪስፔሪዶን እና ኦላንዛፒን ክሎዛፒን ስፔሻሊ ክሎዛፒን ፎር ሬዚስታንስ ኬስ ከሆነ ማለት ሪስፔሪዶን እና ኦላንዛፒን በተለይ ሪስፔሪዶን ድረግ ኦፍ ቾይዛችን ነው። ቤስት ፎር ኔጋቲቭ ሲምፕተም ላይ እንግዲህ ኦላንዛፒን እና ካሪፒፕራዚን ብለን የምንጠራቸው መድኃኒቶች በጣም ኢፌክቲቭ ናቸው ማለት ነው። ሊስት ዌይት ጌን ያላቸው ደግሞ ስንል የነበረው ይሄ እንግዲህ ሜታቦሊክ ሲንድረም እንደሌላቸው ብለን የምናስበው እና አሪፒፕራዞል እና ዚብራዚዶን ብለን የምንጠራቸው መድኃኒቶች በጣም ከነዚህ ጋር የሚያዙ ናቸው። ወረስት ሜታቦሊክ ሲንድረም ያላቸው ደግሞ እነ ኦላንዛፒን እና ክሎዛፒን ብለን የምንጠራቸው መድኃኒቶች ደግሞ በጣም የማባባስና ከፍተኛ የሆነ የሜታቦሊክ ሲንድረም ኢፌክት አላቸው። ወረስት ኤክስትራ ፓራሚዳል ሲምፕተም ብለን የምንጠራቸው ደግሞ እና ሃሎፔሪዶል ሃይ ፖተንሲም ስላለው ማለት ነው። ክቡቲ ፕሮሎንጌሽን ሲነሳ ደግሞ ዚብራዚዶል እና ሃሎፔሪዶል ኤክስፔክት የሚደረግ ነው ማለት ነው። አስዌላስ ደግሞ እንግዲህ ሃይፐርፕሮላክቴሚያ እንግዲህ ሪስፔሪዶን ኤክስፔክት የምናደርገው ነው። ሶ ኦቨርኦል እንግዲህ ዛሬ ስለ ሺዞፍሪኒያ ይሄንን ይመስላል። ከአንቲ ሳይኮቲኮች ውስጥ እንግዲህ በተለይ አንቲ ሳይኮቲክ ሲነሳ ሺዞፍሪኒያ ነው እና የሚነሳው። ሺዞፍሪኒያ ትሪትመንት እንግዲህ ከመጀመሪያ ጀምሮ እስከ መጨረሻ አዳዲስ አፕዴት የተደረጉ ነገሮችንም ጨምሬ ያመጣሁላችሁ ይህን ይመስላል። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን።